የሁለቱ ፍቅረኛሞች ሐኪሞች ህልፈት ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ የሆነ ወጥቷል። ዶክተር አቤኔዘር ጌታቸውና ሜሮን ደምሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩት ወቅት ፍቅረኛሞች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜ በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ከ3 ዓመት በላይ የቆየ ህመም ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘርም በሆስፒታሉ ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱም ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ ተሰምቷል። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባው የተባለው ጓደኛው ተደውለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያንኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካካ ለመቀስቀስ ሞከረ። ስላልነቃለት ብርድ ልብሱን ሲገልጠው አረፋየ። ከዛ የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባውም ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራ ይገኛል። ሚኒሊክ ሆስፒታልም የአስከሬን ምርመራ ታህሳስ 5 ተደርጎለት ውጤቱ እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለ ነው የተረጋገጠው። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን ልታርፍ ችላለች ማለት ነው። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። እንግዲህ ከዚህ በኋላ ነበረ ብዙ ሰዎች በተለይ የዶክተር አቤኔዘር የትውልድ ቦታው ወደ ባሌ ጊንር አካባቢ ነበርና ከዛ አካባቢ ጓደኞቹ አብሮ የተማሩትና የሰፈሩ ሰዎች በሰላማዊ ሰልፍ ድምጻቸውን አሰምተዋል ማለት ነው። ፍትህ ለዶክተር አቤኔዘር በማለት እንግዲህ በወቅቱ ይሄ የአሟሟቱ ሁኔታ በግልጽ ስላልታወቀ ሞቱ መገኘቱ እንዲጣራና የሚመለከተው አካል አንድ እንዲላቸው ለቤተሰቦቹም እንግዲህ የፍትህ ቃላቸውን ሲያሰሙ ነበር ማለት ነው። እንግዲህ ዶክተር አቤኔዘር ጌታቸው በቲክቶክ ላይ ከፍተኛ ተከታዮች ያሉትና በዛ ላይ ጤናን በተመለከተ አንዳንድ መረጃዎችንም ያቀርብ እንደነበረ ይታወቃል። ሁለቱ እንግዲህ የፍቅር ጓደኛሞች ናቸው መባሉ እውነት ሆኗል ማለት ነው። ነፍሳቸውን ፈጣሪ ያሳርፍ። እንግዲህ የአቤኔዘር አሟሟት ደግሞ በጣም ያሳዝናል። በሁለቱ ዙሪያ ላይ ያለው መረጃ አሁን ላይ እየወጣ ያለው ይሄንን ይመስላል ማለት ነው። አድማጭ ተመልካቾች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ